ዶክተርን ከማግኘት በፊት ኦልሞስት ወደ 132 ኪሎ ነበርኩኝ ብዙ ሰዎች ይሄን አመጋገቤን አይተው እንዴ ስጋ እየበላህ እንዴት ነው የምትቀንሰው እንቁላል እየበላህ እንዴት ነው የምትቀንሰው በፍጹም ይሄም አይሆንም ይሄ አይሰራም ይሄ ልክ አይደለም እንዴ ያማሃል እንዴ ምናምን ሁሉ ተብያለሁ ግባችሁ ጋር እስከምትደርሱ እንደመጀመሪያ ሰው እንጀራ ልትከለከሉ ትችላላችሁ ግን ክብደታችሁን እያስተካከላችሁ ከመጣችሁ ክብደታችሁ እየተስተካከለ ከመጣ ወደ እንጀራ ማትመለሱበት ምንም ምክንያት የለም እንዴት ናችሁ ባባ ባላለሁኝ ያው በሶሻል ሚዲያ ብዙዎቻችሁ ቻምፒዮን ላይ ታቆኛላችሁ ዶክተር ጋር ከመግባቴ በፊት ወይም ዶክተርን ከማግኘቴ በፊት ኦልሞስት ወደ 132 ኪሎ ነበርኩኝ ዶክተርን ሳገኘው ኦልሞስት 132 አካባቢውን ነበር አሁን ደግሞ ምግቤን አስተካክዬ ወደ 100 መጥቻለሁ በመጀመሪያ ዶክተርን ሳገኘው አመጋገብን አስተካክል ያለበት ሁኔታ ጥሩ አይደለም አመጋገብን አስተካክል አለኝ ኤክሰርሳይዝ አርጋለኝ ዶክተር ጋር ከመግባቴ በፊት በጣም እንቅልፍ እቸገር ነበር እንቅልፍ አልተኛም ነበር በጣም 8 ሰዓት ነው እንደገና ለሊት ምነቃበት ሰዓት አለ ልክ ዶክተርን አግኝቸው ይሄን አርግ ሲለኝ ልክ አመጋገቤን ሲጀምር እንቅልፍ ሁሉ ተስተካክሏል አመጋገቤ ያው ብዙ ጊዜ ዶክተር እንደሚለው ሃይ ፕሮቲን በተወሰነ መልኩ ቬጅ ይላል እሱን ተጠቅሜ ከ132 አሁን ወደ 100 ይጃለው ኦልሞስት 131 አካባቢ ነው የቀነስኩት አሁን በጣም ደስተኛ ነኝ እንደምታዩኝ ታቁኛላችሁ በፊት የምታቁኝ ሰዎች አላችሁ አሁን ያለውበት የምታቁኝ ሰዎች አላችሁ አሁን በጣም ሸንቃጣ አምሮብኝ ቆንጆዬ የበፊት ፎቶዬን ብታዩት በጣም ማስጠላ ግርጅፍ እኔ ቃላት ለመናገር ያን ነበር ማከለው አሁን ግን አመጋገቤን አስተካክዬ ኤክሰርሳይዝ አርጌ በጣም ሸንቃጣ ማምር ንቁ ስራዬ ላይ በጣም ብርቱ ሁኛለሁ እድሜ 32 አካባቢ ተጠጋለሁኝ ዶክተርን ከማግኘት በፊት ስመገባቸው የነበራቸው ምግብ በጣም ሮንግ ነበሩ አብዛኛው ጊዜ የምበላው እነ ፓስታ ሩዝ መኮረኒ ይሄ በየአይነት የሚባል እንደገና ደግሞ በጣም ወጥ በጣም ዘይት ቅባት የበዛበት ምግቦች ነበር የምበላው እንደገና ዳቦ በተለይ ዳቦ ምበላቸው ምግብ ላይ ዳቦ ከሌለ በፍጹም የበላው አይመስልኝ በፍጹም በቃ ምንም የምግብ እርካታ ይሉን ይላልና በጣም ዳቦ አዘውተር ነበር ጣፋጭ በዛ ላይ ኤክሰርሳይዝ አላረግም አጋጣሚ ያው ስራይም ትንሽ ፊልድ ስራ ስለሆነ በየሄድንበት ያው ምግብም ብዙም መምረጥ አንችልምና አብዛኛው ጊዜ ምንበላው በጣም ቅባት የበዛበት ስጋ ይሄ በየአይነት እነ ፓስታ ሩዝ መኮረኒ ነበር አሁን እንግዲህ ያው አመጋገቤን አስተካክዬ ያው አሁን ጤናማ እንደምታዩኝ ሸንቃጣ ጎበዝኛለሁ ሃይ ፕሮቲን የሆኑ ምግቦች ከዛ ቬጆች ሃይ ፕሮቲን የምንላቸው እነ ቀይ ስጋ እነ አሳ ቱና ዘይት ወጥቶለት እነ ቶፉ እንደገና ደግሞ የጾም ከፈለጋችሁ ደግሞ እነ ምስር አባጮማ እነ ባቄላ እነሱን ከአትክልቶች ደግሞ ብሮኮሊ ጥቅል ጎመን ቆስጣ ስፒናች እነሱን ነበር ዶክተር ፈቅዶልኝ በሁለት አካፊ የሚበላው ጧትና ምሳ ሰዓት ላይ እንደገና ደግሞ በመሃል እርጎ ተጠቀማለሁ እንቁላል ተፈቅዶልኛል አቮካዶ በነገራችን ላይ ብዙ ሰዎች ይሄን አመጋገቤን አይተው እንዴ ስጋ እየበላህ እንዴት ነው የምትቀንሰው እንቁላል እየበላህ እንዴት ነው የምትቀንሰው በፍጹም ይሄም አይሆንም ይሄ አይሰራም ይሄ ልክ አይደለም እንዴ ያማሃል እንዴ ምናምን ሁሉ ተብያለሁ በፍጹም ብዙ ሰው እንደዛ ብሎኛል ግን ዶክተር ባለይ መሰረት እሱ ያለኝን በስነ ስርዓት ያረኩኝ ጧት ብዙ ጊዜ እንቁላል ነበር የተቀቀለ እንቁላል ለምሳሌ 7 እንቁላል 5 እንቁላል ነበር የሚፈቀድልኝ ሶስቱ አስኳል ይወጣ ሁለቱን ደግሞ አስኳል ያለው እነሱ ነበር እየተጠቀምኩ ቁርስ ብዙ ጊዜ የሚበላው ቬጂቴብል ከጎን አለ ብሮኮሊ አለ አቮካዶ አለ ግሪክ ዮጉርት አለ እነሱን ተጠቀማለሁ ምሳ ሰዓት ላይ ደግሞ ፕሮቲኖች አሉ ፕሮቲኖቹ ደግሞ ያው እንዳልኳችሁ ቀይ ስጋ እነ ቱና እነ ቶፉ እነሱን ተጠቀማለሁ ዶክተር እንጀራ ከልክሎኝ ነበር ከጀመርኩ ጀምሮ እንጀራ ከልክሎኝ ነበር አሁን ሜንቴን ተደርጎልኝ እንጀራ ተፈቅዶልኝ በተወሰነ መልኩ እንጀራ እበላለሁ እንጀራ ተጠቀማለሁና ብዙዎች አሁን እንዴት እንጀራ ምናምን ይላሉ
ግባችሁ ጋር እስከምትደርሱ መጀመሪያ እንደ ጀማሪ ከሆናችሁ ግባችሁ ጋር እስከምትደርሱ እንደ መጀመሪያ ሰው እንጀራ ልትከለከሉ ትችላላችሁ ግን ክብደታችሁን እያስተካከላችሁ ከመጣችሁ ክብደታችሁ እየተስተካከለ ከመጣ ወደ እንጀራ የማትመለሱበት ምንም ምክንያት የለም በተለይ ደግሞ ጎላችሁ ላይ ከደረሳችሁ ወደ እንጀራ ትመለሳላችሁ እና ለጊዜው ነው እናንተ በርትታችሁ ጠንክራችሁ ዲሲፕሊን ቺት ሳታረጉ ያን ካረጋችሁ ወደ እንጀራ የማትመለሱበት ምክንያት የለም ያው እንዳልኳችሁ በፊት እንጀራ ተከልክዬ ነበር አሁን ላይ ግን እንጀራ በመጠኑ እበላለሁ ኤክሰርሳይዝ ላይ ወደ ኤክሰርሳይዝ ስንመጣ መጀመሪያ ዶክተር ለ2 ሳምንት ምግቡን እስከለምደው መጀመሪያ ወክ ነበር የፈቀደልኝ ወክ በቀን 13000 15000 እርምጃ ወክ አረግ ነበር ከዛ እሱን ወክ ያረኩኝ በነገራችን ላይ ወክ በማድረጌ በጣም ብዙ ቤኔፊት አለው በጣም ብዙ ጥቅም አለው ቤኔፊቶች አሉትና ወክ ያረኩ ነበር ለክ 2 ሳምንት ምግቦችን ከለመድኩ በኋላ ከወክ አሁን ከዚህ በኋላ አንተ ጂም ገብተህ በአሰልጣኝ በኮች በስነ ስርዓት በደንብ ታግዘህ መስራት አለብህ አለኝ ከዛ ጂም ቤት ገባሁኝ ጂም ቤት ኤሮቢክስ ሰራለሁኝ ካርዲዮ ሰራለሁኝ እንደገና ደግሞ አልፎ በሁለት ወር ምናምን አንዴ አውትዶር ከጂም እንወጣና ኤክሰርሳይዝ እናደርጋለን ሃይኪንግ እንወጣለን እንደገና ደግሞ ስትሪንግ ሰራለሁ ክብደት አነሳለሁ መጀመሪያ አሰልጣኞቼ ጂም ስገባ መጀመሪያ ኤሮቢክስና ካርዲዮ ነበር የሚያሰሩኝ አሁን ግን ክብደቴ እየተስተካከለ ሲመጣ ኤሮቢክስ በሳምንት 2 ሌላውን ቀን ደግሞ ክብደት ስትሪንግዝ ዌት ሊፍት አረጋለሁ ማለት ነው ይሄን እየሰራው ነው አሁን እዚህ ደረጃ ያደረስኩት እንደምታዩ ሸንቀጣው ውብ ማምር ቆንጆ መሎል የሆንኩት ይሄን እየሰራው ነው ማመስገን የምፈልገው የእውነት ከፈጣሪ በታች ዶክተር ቤሪ ደቢሶን ነው በጣም የእውነት ነው የምላችሁ እንደምታዩኝ ፎቶዬን ታቁታላችሁ ምንታቁኝ ታቁኛላችሁ በፊት በጣም ማስጠላ የሆነ ያረጀ ወፍራም በርሚል አይነት ነገር ነበር የምመስለው አሁን ግን ራሴን በዶክተር ቤሪ ታግጄ ራሴን ካመጋገቤን አስተካክዬ ኤክሰርሳይዝ ተፈቅዶልኝ ኤክሰርሳይዝ ሰርቼ እዚህ እንደምታዩኝ ያማረ ሰውነት ጤናማ ሁኔታ ላይ ይገኛለሁኝ ዶክተር ቤሪ ከልብ እውነት በጣም ነው የማመሰግነው ከመላ ቤተሰቦች ፈጣሪ እድሜና ጤና ይስጥህ ዶክተር ቤሪን እባካችሁ ተጠቀሙበት ዛሬ ነገ ሳትሉ ሳይረፍድባችሁ ተጠቀሙበት በጣም ለውጥ ታገኙበታላችሁ ላለው ከዛ በመቀጠል ደግሞ ጂም ውስጥ ፓወር ኤንድ ድሪም ስፓ የሚባል ጂም አለ ቡልጋሪያ ጋር እዛ ላገዙኝ ትሬነሮች አሉ ሃይሎም ነሳሚ አሉ ነዞላ አሉ በጣም ብዙ ልጆች አሉ እነሱን በጣም ማመስገን ፈልጋለሁ እውነት በጣም ማመሰግነው ዶክተር ቤሪ አሁንም ከልብ አመሰግናለሁ ቴንክ ዩ ነው የምለው ሁላችሁም ዶክተር ቤሪን ተጠቀሙበት ዛሬ ነገ ሳትሉ የውፍረት ችግር እንደኔ ያለባችሁ ብቻ ሳይሆን መወፈር የምትፈልጉ ሰዎች እንደገና የስኳር ኬዝ ኮሌስትሮል ግፊት ምናምን ያለባችሁ ሰዎች ዛሬ ነገ ሳትሉ አሁንም ትደርሳላችሁ አሁንና መታችሁ ከዶክተር ቤሪ ጋር አውርታችሁ ጤናችሁን ጠብቁ ክብደታችሁን አስተካክሉ እላለሁ አሁንም በድጋሚ ዶክተር ቤሪ ከመላ ቤተሰቦች እድሜና ጤና ይስጥህ በጣም ነው ማመሰግነው እንደገና ወደ ልጅነቴ ነው የመለስከኝ ቴንክ ዩ በጣም አመሰግናለሁ